ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሰኔ 13 ቀን 2017 የዜና ላፍቶ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ያሉ ህገ መንግስታዊ ልምምዶችን እየታገስን ነው ማለታቸውን፣ ሽብርተኝነት በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ከፍርድ ቤት ፍቃድ ውጪ ምርመራ እንደማይፈቀድ ፍትህ ሚኒስቴር መግለጹን እንዲሁም በግብርና ምርት ዘርፍ የተሰጠው የደላላነት ፍቃድ መሰረዙን ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ያሉ ህገ መንግስታዊ ልምምዶችን እየታገስን ነው ሲሉ ተናገሩ። ጠቅላይ ሚኒስትሩ ከተፎካካሪ የፖለቲካ ፓርቲ ተወካዮች ጋር ባደረጉት ውይይት በትግራይ ክልል ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል ብለን አናምንም ብለዋል። በክልሉ የተፈናቀሉ ሰዎችን ለመመለስ በሚመለከት 100% ዝግጁ ነበርን አሁንም ነን ያሉት ጠቅላይ ሚኒስትሩ ከዚህ በፊት ራያ ላይ የተፈናቀሉ ሰዎችን የመመለስ ስራ መስራቱንም ገልጸዋል። በወልቃይትም በተመሳሳይ ከጊዜያዊ መንግስቱ ጋር ምክክር እየተደረገ መሆኑን በመግለጽ በክልሉ ያለው ዜጎች ለፖለቲካ ፍጆታ መጠቀሚያ የማድረግ እንቅስቃሴ አግባብ አለመሆኑንም አንስተዋል። የትግራይ ጉዳይ ብዙ የማይገደን የማያሳስበን አይምሰላችሁ ያሉት ጠቅላይ ሚኒስትሩ የዛሬ 4 እና 5 ዓመታት የነበረው የውጊያ አቅም ቴክኖሎጂና ዛሬ ላይ ይለያል ሲሉም ተናግረዋል። በተቻለ መጠን ውጊያ ማስቀረት ወሳኝ በመሆኑ ለማስቀረት በትግስት እየተንቀሳቀሱ መሆኑንም አንስተዋል። ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል ብለን አናምንም ያሉት ጠቅላይ ሚኒስትሩ እየተሰሩ ያሉ ስራዎች ህገ መንግስታዊ ልምምዶች በክልሉ እንዳሉ ስለማናውቅ አይደለም በደንብ ነው የምናየው ብለዋል። 100% ዝግጁ ነን። እኛ 100% ነበር ነን። ራያ እኮ መልሰናል። ራያ ተመልሰዋል የተፈናቀሉ ሰዎች። ወልቃይትም እንደዛ አይነት ፍላጎት ነው ያለን። ከጊዜያዊ መንግስቱ ጋር የተነጋገርን ነው። በእኛ በኩል እነዚያ ዜጎች ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች። በእኛ በኩል አንዴ አይደለም 10 ጊዜ ነው እቅድ ያወጣነው እና የትግራይ ጉዳይ ብዙ የማይገደን ማያሳስበን አይምሰላችሁ። ያስጨነቀን ጉዳይ ግን በግልጽ እንድታቁት ትንሽ ዘመን ተቀይሯል። ዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም የነበረን ቴክኖሎጂ እና ዛሬ ትንሽ ይለያያል እና በተቻለ መጠን ማክሲመም ውጊያ ብናስቀር ይሻላል። ለምን እንደምታቁት በባለፈው ውጊያ ያኔም ተናግሬያለሁ። ከትግራይ ወጣቶች ከትግራይ እናቶች በላይ የተጎዳ ሰው የለም እና የሚያስገድሉ ሰዎች ይፎክራሉ። እንደምታቁት አስገዳዮች ይፎክራሉ። ሟቾች ግን ጉዳዩን ሳያውቁ ይጠፋሉ። ያ እንዳይፈጠር ነው ማክሲመም ትግስት ምናደርገው ማክሲመም እንጂ ትግራይ ውስጥ ሊመጣ የሚገባው ልማት ሊሰራ የሚገባው ስራ በበቂ ተሰርቷል አናምንም እኛ እንጂ የሚደረጉ ሙከራዎች አንኮንስቲቱሽናል ልምምዶች እንዳሉ ስለማናቅ አይደለም። በደንብ ነው የምናየው። እውነት ለመናገር በሎ ኢንፎርስመንት ኤጀንሲስ በጣም ከፍተኛ አቅም ኢትዮጵያ እየገነባች ነው። እኛ ያን የምንገነባው እንዳያችሁት ዓለም አስጊ ስለሆነ ነው። ሰርቫይቫል አደገኛ እየሆነ ስለመጣ ነው። ይሄንን መመንዘር ላይ ግን 10 ጊዜ ማሰብ ያስፈልጋል። ጠቅላይ ሚኒስትር አብይ ሌላኛው ያነሱት ጉዳይ የስልጣን ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራን በተመለከተ ሲሆን የብዙ ዋጋ እያስከፈለን ይገኛል ብለዋል። ኢትዮጵያ ውስጥ ያለው የሰላም ችግር መነሻ መሰረቱ ፍላጎትን በኃይል ለማስፈጸም የሚደረግ እንቅስቃሴ ነው ያሉ ሲሆን በትጥቅ ትግል ስልጣን ለመያዝ የሚደረግ እንቅስቃሴ አደገኛ ነው ሲሉም አክለዋል። በፖለቲካ መድረክ ውስጥ ሚናውን ለመውጣት ለሚፈልግ ሰው ነው ወይስ ሐሳብና ነፍጥ ይዞ ሲፈልግ በነፍጥ ሲፈልግ በሐሳብ ለሚለው? ይሄን በደንብ ማየት ያስፈልጋል። ኢትዮጵያ ውስጥ ያለው የፖለቲካ ልምምድ ከተቻለ በኮሮጆ ካልተቻለ በካልቾ ዋናው ነገር 4 ኪሎ ነው። ፖለቲካዊ ብቻ ነው። በኮሮጆም ይሁን በካልቾ የ4 ኪሎ ጉዳይ እስካልተመለሰ ድረስ ዲሞክራሲ ምህዳር ላለመቀበል ዝግጁ የሆነ በጣም ሰፊ ሰው ነው ያለው።
እንደነዚህ አይነት ሰዎች ደግሞ እድሜ ልካቸውን ይደክማሉ ብዬ ነው ማስበው። ከህገ መንግስቱ መታረቅና መስተካከል ያለበት ጉዳይ ለማስተካከል ዝግጁ ነን ያሉት ጠቅላይ ሚኒስትሩ ህገ መንግስትን መቀየር የመንግስት ስራ ብቻ አይደለም ብለዋል። አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል ህገ መንግስት። ችግር የለውም ስለማናቀው አይደለም። ብልጽግና በማጆሪቲ ስለሚመራ 2/3 ድምጽ እያስወሰነ የሆነ ነገር መቀየር ይችላል። እናንተ ሳትወያዩ የእናንተ ሐሳብ ሳይገባበት የተለያየ ማህበረሰብ ሳናሳትፍ ብናደርገው ግን የኢትዮጵያ ህገ መንግስት አይሆንም፣ የኛ ነው የሚሆነው። እሱ ጥሩ አይደለም። ከናንተ ጋር ሆነን አንድ አካል ሆነን በዋና ጉዳዮች ወሳኝ ጉዳዮች ህገ መንግስቱ መታረቅ መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን። እኛ ማቋም አለን በሱ። ሽብርተኝነትን በገንዘብ መርዳት ወንጀል ለመከላከልና ለመቆጣጠር የወጣ አዋጅ ከፍርድ ቤት ፍቃድ ውጪ ምርመራን እንደማይፈቅድ ፍትህ ሚኒስቴር ገለጸ። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀል ለመከላከልና ለመቆጣጠር የወጣ አዋጅ ከፍርድ ቤት ፍቃድ ውጪ የሚደረግ ምርመራ እንደማይፈቅድ የፍትህ ሚኒስቴር ተናግሯል። መስሪያ ቤቱ አዋጁን አንዳንድ የተረዱበት መንገድ ልክ አይደለም ብለዋል። ስለ አዋጁ ማሻሻያ ይዘትና ምንነት ማብራሪያ የሰጡት የፋይናንስ ደህንነት አገልግሎት ዋና ዳይሬክተር አቶ ሙሉቀን አማረ ኢትዮጵያ በወንጀል ድርጊት የተገኘ ንብረትን ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀልን ለመቆጣጠር ተቋም ያቋቋመችው በ2002 ነው ብለዋል። አዋጁ የተሻሻለበት ምክንያትም ዓለም አቀፍ የፋይናንስ ድርጊት ግብረ ኃይል ምክረ ሐሳቦቹን እያሻሻለ በመሄዱና እነሱን ሊመልስ የሚችል ህግ በማስፈለጉ እንዲሁም ግብረ ኃይሉ ወንጀሎች እየተለዋወጡ ስለመጡ ሀገራት እንደነሱ ለመከላከል የሚመጥን የህግ ማዕቀፍ እንዲኖራቸው ስለሚያግዝ ነው ብለዋል። የቀድሞ አዋጅ አመንጪ ወንጀሎችን በዝርዝር አያስቀምጥም። ይህ አንዱ የአዋጁ ተግባር ነበርም ብለዋል። በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክተር ጀነራል አቶ አዲስ ጌታቸው በበኩላቸው አዲስ አዋጅ ልክ በመደበኛ የምርመራ ሂደት እንደሚደረገው ተጠርጣሪዎችን በፍርድ ቤት መያዝ፣ ሰነዶችን ማሰባሰብ፣ ምስክሮችን መስማትና መሰል ሂደቶች እንደማይከተል አስረድተው ውስብስብ የሆኑ ወንጀሎችን ከመሰረቱ ለመለየት የሚያስችል የምርመራ ሂደት የሚከተል ነው ብለዋል። ለምሳሌ መርማሪው አካል ወንጀለኞችን መስሎ ተቀላቅሎ ወይም አብሮ በመስራት ተባባሪ መስሎ አብሮ ውሎ በማደር ሲሸጡ ገዢ መስሎ ሲገዙ ሻጭ መስሎ ሊሆን እንደሚችል አስረድተዋል። ምርመራውን የሚያካሂደው አካል ምርመራ ማድረግ የሚችለው የፍርድ ቤት ትዕዛዝ ካገኘ ብቻ ነው ያለው የፍትህ ሚኒስቴር እንደሚባለው አዋጁ ተጠርጣሪውን አስሮ ያሰቃየ አይመረምርም። ይህ ፍጹም ስህተት ነው ማለቱን ሸገር ዘግቧል። በግብርና ምርት ዘርፍ የተሰጠው የደላላነት ፍቃድ ተሰረዘ። በግብርና ምርቶች ዘርፍ የተሰጠው የደላላነት ፍቃድ ሙሉ ለሙሉ መሰረዙን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በዘርፉ ምንም አይነት እሴት ሳይጨምር የንግድ ስርዓቱን የሚረብሹ በርካታ ደላሎች መኖራቸውን የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ተናግረዋል። ስለሆነም በእህል ምርት፣ በአትክልትና ፍራፍሬ እንዲሁም በቁም እንስሳት ዘርፍ የተሰጠው የደላላነት ፍቃድ ሙሉ ለሙሉ መሰረዙንም ተናግረዋል። ይህንንም ተከትለው ደላሎች ከገበያው እንዲወጡ መደረጉን ጠቅሰው ከ3000 በላይ ደላሎችና አገናኞች ላይ እርምጃ እንደተወሰደባቸውም አስረድተዋል። ሚኒስትር ዴኤታው አክለውም በቀጣይ ከጉዳዩ ጋር ተያያዥነት በገበያው የሚስተዋሉ ችግሮችን በዘላቂነት ለመፍታት በትኩረት ይሰራል ብለዋል። በተመሳሳይ በሲሚንቶ ገበያ ዘርፍ ነፃ የገበያ ስርዓትን በመዘርጋት የሲሚንቶ ግብዓት ስርዓቱን ሲረብሹ የነበሩ ደላሎችና በተለያዩ አካላት ስም ሲነግዱ የነበሩ ግለሰቦች ከዘርፉ እንዲወጡ መደረጋቸውንም አረጋግጠዋል። ኢሳያስ አፈወርቂ ለ3 አስርት ዓመታት ኤርትራን ቢመሩም ይህ ነው የሚባል ውጤት ባለማምጣታቸው የኤርትራውያን ተስፋ ማምከናቸው ተገለጸ። በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው እየተወደሱ የነበሩት ኢሳያስ አፈወርቂ ስልጣን ከያዙ 32 ዓመታት ቢያስቆጥሩም የኤርትራውያን ተስፋና ህልም እስካሁን ድረስ ሊያሳኩ አልቻሉም። ኢሳያስ አፈወርቂ በስልጣን በቆየባቸው 3 አስርት ዓመታት ምርጫ ተካሂዶ የማያውቅ ሲሆን ካቢኔያቸው ከአውሮፓውያኑ 2018 ጀምሮ አለመሰብሰባቸውን አነጋጋሪ ከሆኑ ድርጊቶች መካከልም ይነሳል። ፕሬዝዳንቱ የተቃውሞ ድምጾችን ማፈናቸው ምርጫ ለማድረጋቸው እርሳቸውም ሆነ ሀገሪቱ እንድትገለል ያደረጋ ሲሆን
ብዙዎች የነጻነት ታጋይ የነበሩ ግለሰብ ለምን እንዲህ አይነት አፋኝ ሆነ እርምጃ እንደወሰዱ ይጠይቃሉ። ለዚህ አስተያየታቸውን የሰጡት የቀድሞ የክልል አስተዳዳሪና ከፍተኛ አምባሳደር አብደላ አደም ኢሳያስ በዲሞክራሲ ፍጹም እንደማያምኑና ሁሉ ጊዜ የስልጣን ጥማት እንደነበራቸው መናገራቸውን የቢቢሲ ትንታኔ ያስረዳል። የዓለም ባንክ ባለፈው ዓመት ባደረገው ግምገማ ከዓለም አቀፍ መድረክ የተነጠሉት ኢሳያስ የሚመሯት ሀገር ኢኮኖሚያዊ ፈተና ውስጥ ነው ያሉ ሲሆን ፕሬዝዳንቱም ችግሮቹን አምነዋል። በተጨማሪም በኢሳያስ አፈወርቂ አገዛዝ ምክንያት በፖለቲካዊ እድገት እጦት ግራ የተጋቡ በግዳጅ ውትድርና በመንግስት የኃይል እርምጃ የተሰላቹ በርካታ ኤርትራውያን ነጻነት ፈልገው ህይወታቸውን ለአደጋ በማጋለጥ እየተሰደዱም ይገኛሉ። ባሳለፍነው 2 አስርት ዓመታት ውስጥ በመቶ ሺዎች የሚቆጠሩ ኤርትራውያን አገራቸውን ጥለው በበረሃ ውስጥ በማቋረጥ አስተማማኝ መሸሸጊያ ፍለጋ መሰደዳቸውንም ሪፖርቶች ያመለክታሉ። ኢሳያስ ባለፈው ወር በነጻነት ቀን ላይ ባደረጉት ንግግር ብዙ ኤርትራውያንን ለማየት ተስፋ ስለሚያደርጉበት ለውጥ ምንም ፍንጭ ያልሰጡ ሲሆን የሚመራት ሀገር ባለም አቀፍ ስለምትወቀስበት ህገ መንግስት ብሔራዊ ምርጫ እንዲሁም የፖለቲካ እስረኞች መፈታት ጉዳይ ያሉት ነገር የለም። ይህም ፕሬዝዳንቱ የሀገሪቱን ሁኔታ የመቀየርና እየሞተ የሚገኘውን የሀገሪቱን ምጣኔ ሀብት እንዲያንሰራራ ለማድረግ ፍላጎት እንደሌላቸው ማሳያ ተደርጎም ይነሳል። ትራምፕ በእስራኤልና በኢራን ግጭት ሀገራቸው የሚኖራት ተሳትፎ በ2 ሳምንት ውስጥ እንደሚወስኑ ተጠቆመ። 8ኛ ቀኑን በያዘው የኢራንና እስራኤል ግጭት ሁለቱን ሀገራት ሚሳኤል ማስወንጨፋቸውን የቀጠሉ ሲሆን ትራምፕ ሀገራቸው በግጭቱ የሚኖራቸው ተሳትፎ ላይ ለመወሰን የ2 ሳምንት ቀነ ገደብ ማስቀመጣቸውን ዋይት ሃውስ አስታውቋል። ትራምፕ በመካከለኛው ምስራቅ ግጭት ላይ ለመወሰን 2 ሳምንት ጊዜ መስጠታቸውን ተከትሎ ዓለም ትራምፕ ቀጥሎ የሚወስኑት ውሳኔ በጉጉት እየተጠባበቀም ይገኛል። ትራምፕ ኢራንን የማጥቃት እቅዳቸውን ያጸደቁ ቢሆንም ከእስራኤል ጎን ለመሰለፍ ወይም ላለመሰለፋቸው አልወሰኑም መባሉ እየተዘገበ ይገኛል። የዋይት ሃውስ ፕሬስ ሴክሬታሪያት ይፋ ባደረጉት መግለጫ ትራምፕ ከኢራን ጋር ትልቅ የንደራደር እድል አላት ማለታቸውም ተሰምቷል። ፕሬዝዳንቱ ለውሳኔ የ2 ሳምንት ጊዜ የሰጡት ከኢራን ጋር ባለው ትልቅ የመደራደር እድል ምክንያት ሲሆን ይህ እርምጃ ውጥረቱን ይቀንሳል ተብሎም ተስፋ ተጥሎበታል ተብሏል። እስራኤል ልታጠቃቸው ያልቻለቻቸው በፎርዶ የሚገኘው የኢራን የምድር ውስጥ የዩራኒየም ማበልጸጊያ ተቋምን ለማጥፋት የሚያስችል ትልቅ ቦምብ እንዳላት የሚታሰበው አሜሪካ ብቻ መሆኗ የሚገለጽ ሲሆን እስራኤል በዚህ ተቋም ላይ ጥቃት ለመፈጸም የአሜሪካን ድጋፍ እየጠየቀችም ትገኛለች። አሜሪካ ይህንን የአጋሯን ድጋፍ ጥሪ ተቀብላ ግጭት የምትገባ ከሆነ ቀጠናው ሲኦል ይሆናል ሲሉ የኢራን ውጭ ጉዳይ ሚኒስትር ተናግረዋል። ይህ ጦርነት ተባብሶ በቀጠለበት በዚህ ወቅት እስራኤልና ኢራን አንዳቸው ሌላኛቸው ላይ ጥቃት እየፈጸሙ ሲሆን የኢራን ጥቃትን ተከትሎ የእስራኤል መከላከያ ሚኒስትር የኢራን ጠቅላይ መሪ ከእንግዲህ ወዲህ እንዲኖር ሊፈቀድለት እንደማይገባ አንስተዋል። ይህ ግጭት የሚረግብበት ጉዳይ ላይ ይወያያሉ ተብሎ የሚጠበቁት የአውሮፓ ውጭ ጉዳይ ሚኒስትሮች የኢራን አቻቸው በዛሬው ዕለት በጄኔቫ እንደሚገኙም ይጠበቃል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ዜናውን የመራው ራቢያ ከድር ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት መልካም ቀን